ጸጉሬ ምንም ባደርግለት አያድግም ተስፋ ቆርጫለሁ ብላችሁ ብዙዎቻችሁ እየጠየቃችሁኝ ነው። የምሬ ነው ምላችሁ። ይሄንን ውህድ 100% እርግጠኛ የሆንኩበት ነው። ጸጉር ያለሰልሳል። ለከርዳዳ ጸጉር በተለይ ጸጉራችሁ አልበጠር ላላችሁ፣ ጸጉራችሁ ከርዳዳ ለሆነ ጸጉር ከተሰባበረ ከተነቃቀለ መቼም አያድግም። ጸጉራችሁ እንዳይሰባበር እንዳይነቃቀል የሚያደርግላችሁ፣ ጸጉራችሁ ያለ ማቋረጥ የሚያሳድግላችሁ ይህንን ውህድ ሁላችሁም ተጠቀሙት። ለህፃን ለአዋቂ ይሆናል። ቀላል አሰራር ነው። አትናቁት። ድንች እያላችሁ ሙዳት ያዙ። እስኪ እውነት ውሸታም ትሉኛላችሁ። እኔ መሀል አልፈልግም፣ አልምልም። የፈለገ ይጠቀማል። እስኪ አው ማይልን ካላችሁ እኔ ምልላችኋለሁ። ወላሂ ላዚም እና ይህንን ውህድ ተጠቀሙት። የሁላችሁም የጸጉራችሁ ታሪክ ይቀይርላችኋል። ቀላል አሰራር ነው። በቤታችሁ ውስጥ በሚገኝ ግብዓት፣ በትንሽ ግብዓት፣ በ3 አይነት ግብዓት ብቻ። ቪዲዮውን እስከ መጨረሻ ተከታትላችሁ ሰርታችሁ ተጠቀሙት። የምር ይህንን ውህድ የተጠቀማችሁት ሀሳብ አስተያየታችሁ ፈልጋለሁ። ኮሜንት ላይ አስቀምጡልኝ። ቀላል ነው። ገና አሁን እንዳያችሁት እንድትሰሩት ይህንን ቪዲዮ ደርሷችሁ ያያችሁ ልጆች እንድትሰሩት አበረታታችኋለሁ። ተጠቀሙት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አሳያችኋለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሼር ማድረግ የምትችሉ ለቤተሰቦቻችሁ፣ ለጓደኞቻችሁ በኢሞ፣ በዋትሳፕ፣ በቴሌግራም በሁሉም ሼር አድርጉትና ተጠቀሙት። ይጠቀሙበት በቅንነት። እዚህ ጋር አንድ ድንች አጥቤ ልጬ በዚህ መልኩ ፈቀፍቀዋለሁ። መክተፍ ትችላላችሁ እናንተ ክትፍ አድርጋችሁ መቀቀል ትችላላችሁ። እንቀቅለዋለን። እንደዚህ ከትፌ ውሃ 2 ብርጭቆ ውሃ ጨምርና ቀቅለዋለሁ። ሁላችሁም ተጠቀሙት። ከዚህ በፊት በቡና አርጌ ሰርቼላችሁ ነበር። ብዙ ሰው ነው ያየው። የቪዲዮዎቼ ቶፕ እሱ ነው የያዘው። ብዙ ሰው አይቶታል። ብዙ ሰውም እየተጠቀመው ነው። ብዙዎቻችሁ ድንች እያላችሁ ድንች ተጠቀሙ እያላችሁ በተለይ በቲክታክ ላይ ኮሜንት ላይ እባካችሁ ድንች ተጠቀሙ፣ ድንች ለጸጉራችሁ እያላችሁ ነው። ብዙዎቻችሁ እየተጠቀማችሁት ነው። ያልተጠቀማችሁ ዛሬ ተጠቀሙት። ቀላል አሰራር ነው። ይሁን ድንቻችንን አጥበን በዚህ መልኩ ፈቅፍቄ 2 ብርጭቆ ውሃ ጨምሬ እስከሚበስል ድረስ አበስለዋለሁ። ድንቹ እስከሚበስል ድረስ ቢያንስ 15 ደቂቃ ነው የሚፈጅበት። በተለይ እንደዚህ ፍቅፍቅ ካረጋችሁ ቶሎ ነው ጊዜ ይቆጥብላችኋል፣ ቶሎ ይበስልላችኋል። ዝም ብላችሁ መቀቀል ትችላላችሁ። ክትፍ አርጋችሁ መቀቀል ትችላላችሁ። ለህፃናት ለአዋቂ የሚሆን ነው። ጸጉራችሁ ዞማ ነው የሚያደርግላችሁ። ይኸው ቀቅዬ በዚህ መልኩ ፈጨዋለሁ። ወዳው መፍጨት ትችላላችሁ። ሲቀዘቅዝ ነው የምትቀቡት። እንዴት አድርጋችሁ እንደምትቀቡት ምን እንደምጨምርበት አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። ቪዲዮ ይኸው በዚህ መልኩ ጨርሼለታለሁ። ፈጭቼ አጠለዋለሁ። በደንብ ካልተፈጨ ማጥለል ትችላላችሁ። በደንብ አድርጋችሁ ከፈጫችሁት ባታጠሉትም ምንም ችግር የለውም። ምንም አይኖረውም። አያችሁት? ምንም በደንብ ስለፈጨሁት ምንም ነገር የለውም። ድንቹ በዚህ መልኩ ቀቅዬ ፈጭቼዋለሁ። ይሄንን ይመስላል። ሌላ የምጨምርበት ግብአት አለ። በድስታችን ውስጥ እንጨምረዋለን። ድጋሜ በእሳት ላይ እናደርገዋለን ለትንሽ ለ3 ደቂቃ ብቻ። ትኩስ ነው። ይሄንን ትኩስ ስለሆነ 3 ደቂቃ 2 ደቂቃ በእሳት እናደርገዋለን። መጨመርበት ግብአት አለ ጨምሬ እዚህ ጋር ውሃ አዘጋጅቻለሁ። ትንሽዬ ነሻ መበጠብጥበት 2 ማንኪያ ነሻ ጨምራለሁ። ሁለት ማንኪያ ነሻ ጨምራለሁ። ሁልጊዜ እንደ ቪዲዮ የኔን ቪዲዮ የምትመለከቱ እኔ ነሻን እንትን አርጌ ነው የምሰራው።
በአብዛኛው ጊዜ ቪዲዮዎቼ ነሻ አለባቸው። ነሻ እጠቀማለሁ። ለምን ብትሉ እኔ ስለጠቀመኝ ነው። ለእኔ የሚጠቅመኝን ነገር ነው ለእናንተ ማስተላልፈው። ለእኔ የጠቀመኝን ለእኔ ለውጥ ያገኘሁበትን ነገር ነው ለእናንተ ማስተላልፈው። ሁልጊዜ ቪዲዮዎች የገብታችሁ ብታዩ ውህድ ስሰራ ነሻ አለበት። ነሻ ለምን ይጠቅማል ብትሉ ጸጉር ያለሰልሳል። ለጸጉር ኮንዲሽነር በሉት በቃ ናቹራል የሆነ ኮንዲሽነር 100% ናቹራል የሆነ ኮንዲሽነር ነው። ሁሌ ደጋግሜ ነግራችኋለሁ። በዚህ በእኔ ቻናል በሮዛ ጉራጌ ቻናል ጠቃሚ የሆኑ ነገሮችን ስለማስተላለፍ ለእኔ የጠቀመኝን ነገር ነው ጥቅም የምታገኙበት ለውጥ የምታገኙበት ነገር ነው እኔ ማሳያችሁ ማለት ነው። ዝም ብዬ ተነስቼ የማንም ቪዲዮ አይቼ አይደለም እሰራላችሁ። ለእኔ ሰርቼ የጠቀመኝን ለእናንተ አካፍላችኋለሁ፣ እናንተም እንድትጠቀሙበት። ብዙዎቻችሁ እየተጠቀማችሁ ነው የኔን ውህዶች። ብዙዎቻችሁ 3 ወር ሆኖኛል ያንቺን ውህድ ያንቺን ዘይቶች መጠቀም ከጀመርኩ በኋላ ጸጉሬን ለውጥ አግኝቼበታለሁ የምትሉ ብዙ አላችሁ። አመሰግናለሁ ሁላችሁም። እኔ እንደዛ ነው የምፈልገው። የኔን ውህዶች ተጠቅማችሁ ለውጥ እንድታገኙ ነው የምፈልገው። ይሄው በዚህ መልኩ በእሳት ነሻዬን ጨምሬ 2 ማንኪያ ነሻ ትኩስ ስለሆነ የፈጨነው ድንች ቀቅለን በትኩሱ ስለፈጨሁት ነሻውን በውሃ አርጌ ትንሽ የግማሽ ብርጭቆ ውሃ አርጌ 2 ማንኪያ ነሻ በጥብጬ ጨምሬበት በእሳት 2 ደቂቃ አይፈጅም። ትኩስ ስለሆነ ወዲያው ነው እንትን የሚበስለው። 2 ደቂቃ ቆይቼ ይሄው አያችሁት፣ ይሄን ይመስላል። የምሬ ነው ምላችሁ። ስትቀቡት ጸጉራችሁ ልነግራችሁ አልችልም። እዩት። በቤታችሁ ውስጥ እንደዚህ አይነት ናቹራል የሆነ 100% ከኬሚካል ነፃ የሆነ ለምንድን ነው የማትሰሩት? ለምን የውጭ ክሬም ትገዛላችሁ? ለምን ትሰንፋላችሁ? ለራሳችሁ ብዙዎቻችሁ ጸጉራችሁ እንዲያድግ ጸጉር እንዲኖራችሁ ትፈልጋላችሁ። ተጠቀሙ። እንደዚህ ሰርታችሁ አትስነፉ። እንደዚህ አይነት ጠቃሚ የሆኑ ነገሮች ሞክራችሁ ከጠቀማችሁ ደጋግማችሁ ተጠቀሙት። እናንተ የሚጠቅማችሁ ነገር ነው መጠቀም ያለባችሁ። በተለያየ ጊዜ እኔ የተለያየ ነገር እለቅላችኋለሁ። ከነዛ ውስጥ የሚጠቅማችሁን ነገር የተጠቀማችሁትን አሪፍ ሆኖ ካያችሁት እሱን ተጠቀሙ። ታምረኛ የሆኑ የሚገራርሙ ቪዲዮዎች እየሰራሁላችሁ ነው። የምሬ ነው ምላችሁ። እንደዚህ በኮንፊደንስ ራሴ እንደዚህ የምነግራችሁ ለኔ ስለጠቀመኝ ነው። እንግዲህ ለኔ የጠቀመኝ ነው ማካፍላችሁ። ከጠቀማችሁ መጠቀም ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በዚህ ቪዲዮ ሀሳብ አስተያየታችሁ ፈልጋለሁ ተጠቅማችሁት። ይሁ በዚህ መልኩ ሰርቼ ጨርሼለታለሁ። የኮኮናት ኦይል እጠቀማለሁ። ኦርጋኒኩ ነው። የኮኮናት ኦይል ከሌላችሁ የወይራ ዘይት መጨመር ትችላላችሁ። ማንኛውም በቤታችሁ ውስጥ ያለ ዘይት መጨመር ትችላላችሁ። አያችሁት? ዋው! የወይራ ዘይት የሌላችሁ የኮኮናት ዘይት የሌላችሁ የምግብ ዘይት መጨመር ትችላላችሁ። ብዙዎቻችሁ የምግብ ዘይት እየተጠቀማችሁ ነው፣ አሪፍ ነው እያላችሁ ነው። በተለይ ቲክቶክ ላይ ብዙ ኮሜንት አይቻለሁ። እባካችሁ የምግብ ዘይት ተጠቀሙ እያሉ ነው። ብዙዎቻችሁ ነቅታችኋል። አሁን ግን የምግብ ዘይት ስትጠቀሙ ጥንቃቄ አድርጉ። ቆዳችሁ የፊት ቆዳችሁ ላይ እንዳይነካችሁ። አንዳንዴ ብጉር ሽፍ ይላል፣ ብጉር ያወጣልና ተጠንቀቁ። የፊታችሁ ቆዳ አታስነኩ። የጸጉራችሁ የምትቀቡትን ቅባት ለፊታችሁ አታስነኩ። የፊታችን ቆዳ ሴንሲቲቭ ስለሆነ ባይነካው ጥሩ ነው። አንዳንድ ሰው አለርጂክ ላይ ሆንበት ይችላል፣ ችግር የለውም። ግን ቢሆንም ስለሚያጠቁራችሁ አትጠቀሙ። ለቆዳችሁ እንዳይነካው ጥንቃቄ አድርጋችሁ ጸጉራችሁን ብቻ ማሳጅ እያደረጋችሁ ተቀቡ።
አያችሁት? በዚህ መልኩ እጨርሼለታለሁ። እዩት። ታምረኛ የሆነ የጸጉር ውህድ ነው። ሁላችሁም ተጠቀሙት። በተለይ ጸጉራችሁ ከርዳዳ ለሆነ ጸጉራችሁ ለማለስለስ ጸጉራችሁ እንደነገርኳችሁ ጸጉራችሁ ካልተሰባበረ ካልተነቃቀለ መቼም እድገቱ አያቆምም። ግን የሚሰባበር የሚነቃቀል ጸጉር በተለይ የሚሰባበር ከጫፍ ጫፉ ስታበጥሩት የሚሰባበር ጸጉር አያድግም፣ ቁመት አይጨምርም። እዚህ ላይ ፎከስ አድርጉ እናንተ ማለት ጸጉራችሁ ስታበጥሩት የሚሰባበር ከሆነ ምናልባት የቫይታሚን ዲ የአይረን እጥረት ሊኖራችሁ ይችላል እና ቼክ ብታረጉ ብትመረመሩ ጥሩ ነው ለጤናችሁ፣ ለጸጉራችሁ ብቻ ሳይሆን ለጤናችሁ። አንዳንዴ እንደዚህ ተመርመሩ፣ ቼክ አድርጉ ደማችሁን ማለት ነው። እኔ ስለገጠመኝ ነው። የቫይታሚን ዲ እጥረትና የአይረን እጥረት ካላችሁ ጸጉራችሁ ስብርብር በዛ ነው የምታውቁት። እና ጥፍራችሁ እንደዚህ ሸንተረር ሸንተረር የሚያወጣ ከሆነ ይሄ የአይረን እጥረት አለባችሁ ማለት ነው። ቼክ አድርጉ ደማችሁ። ይሄንን ውህድ ስትቀቡ በደንብ አርጋችሁ ከስር ጀምራችሁ ጸጉራችሁ እየከፋፈላችሁ ትቀቡትና በላስቲክ በደንብ አርጋችሁ ማሳጅ አድርጉት። ስትቀቡ ስርስሩ በትንሹ ማሳጅ አድርጉት። ጭንቅላታችሁን ማሳጅ አድርጋችሁ ጨረሳችሁ ከተቀባችሁ በኋላ አንድ ላይ በሁለቱም እጃችሁ በደንብ አርጋችሁ ማሳጅ አድርጉት። ቢያንስ 1 ደቂቃ እንኳን ማሳጅ አድርጋችሁ ከዛ በላስቲክ ነገር ሽፍን አድርጋችሁ 1 ሰዓት 2 ሰዓት በቂ ነው። በጣም ከቸኮላችሁ 1 ሰዓት በቂ ነው። አቆይታችሁ መታጠብ። ከታጠባችሁ በኋላ እርጥብ እያለ ማንኛውም ያላችሁ የጸጉራችሁ ቅባት መቀባት ትችላላችሁ። ይሄንን ውህድ ልክ ፐርም ታውቃላችሁ፣ ፐርም ነው የሚያስመስልላችሁ። የጸጉር ፐርም የጸጉር የሚያለሰልሰው እንደዛ ነው የሚያለሰልስላችሁ። በሳምንት 1 ጊዜ ተጠቀሙት። የምሬ ነው ምላችሁ። ታመሰግኑኛላችሁ። 100% ናቹራል የሆነ የጸጉር ውህድ ነው። በቤታችሁ ውስጥ ጸጉራችሁ እንደዚህ መንከባከብ ትችላላችሁ በቀላል ነገር። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ ያመሰግናለሁ።